ዛሬ የምናየው ጌታ ኢየሱስ ክርስቶስ የአምልኮ ስግደት መቀበሉን ነው የምናየው። እያየን ያለነው ትልቁ ርዕስ ጌታችን ኢየሱስ ክርስቶስ በምድር ላይ ሳለ አምላክ እንደነበረ ነው። ስለዚህ እሱን የሚደግፉንን የተለያዩ ሐሳቦች ወይም ርዕሰ ጉዳዮች እያነሳን ስንነጋገር ቆይተናል። ዛሬ የምናየው የአምልኮ ስግደት የሚለውን ነው። እንግዲህ ስግደት የሚለው ቃል አዲስ ኪዳናችንም ብሉይ ኪዳናችንም ላይ በተለያየ መልኩ ቀርቧል። መጽሐፍ ቅዱስ ለእግዚአብሔር የሚቀርብ ስግደትን ወይም አምልኮን ሲነግረን በተለያዩ መንገዶች ነው የቀረቡት። ነገር ግን ታዛዥነትን ለመቀበል ለመግለጽ በአምላክ እግር ስር መውደቅ፣ መደፋት፣ መንበርከክ ከነዚህ መካከል አንደኛው ነው እና ይህንን ቃል የሚገልጸው የግሪክኛ ቃል አለ። ይህንን ሐሳብ የሚገልጥ ግሪክኛ ቃል ፕሮስኩኒዮ የሚል ቃል ነው። በትርጉም እንዳንጣላ ነው ወደ ተጻፈበት ቋንቋ ምን ሄደው የአክብሮት ስግደት፣ የጸጋ ስግደት፣ የሆነን ስግደት እያልን እንዳንጣላ ለእግዚአብሔር የሚደረግ አምልኮን በመግለጥ በኩል መጽሐፍ ቅዱስ ላይ ከቀረቡ ቃላት መካከል በእግዚአብሔር እግር ስር መንበርከክ፣ መደፋት፣ መውደቅ፣ መስገድ፣ መገዛትን የሚያመለክት ቃል ፕሮስኩኒዮ የሚል የግሪክኛ ቃል አለ። ይሄ ቃል ብሉይ ኪዳን ወደ ግሪክኛ ተተርጉሟል። ሰባ ሊቃናት የምንለው በሱም በግሪክኛ ብሉይ ኪዳን የሚሆን በአዲስ ኪዳን ውስጥ የምናየው ቃል ነው ፕሮስኩኒዮ። ይሄንን በምን ቦታ ላይ እንደቀረበ ወይም ጥቅም ላይ እንደዋለ እያነሳን እናያለን እና በትክክልም ምን ማለት ነው የሚለው እግዚአብሔር ቀናተኛ አምላክ በመሆኑ ለሌላ አምላክ ካትስገድ ብሎ ለእስራኤል መመሪያ ሲሰጥ ዘጸአት 34:14 ላይ ዘጸአት 34:14 ላይ ይሄንን ቃል ነው እየተጠቀመው። ዘጸአት 34:14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ። በግሪክኛው ብሉይ ኪዳን እዚህ ቦታ ላይ ያለው ይሄ ቃል ነው ፕሮስኩኒዮ የሚለው ነው፣ አትስገድ የሚል። እንደገና ደግሞ በማቴዎስ ወንጌል ምዕራፍ 4 ቁጥር 10 እና በሉቃስ ምዕራፍ 4 ቁጥር 8 ላይ ጌታችን ኢየሱስ ክርስቶስ በዲያብሎስ በተፈተነ ጊዜ ያው ይህንን ፈተና የጻፉልን ማቴዎስ እና ሉቃስ ናቸው። ሁለቱም ምዕራፍ 4 ላይ ነው የጻፉት። በዛ ቦታ ላይ ጌታችን ኢየሱስ ክርስቶስ ለዲያብሎስ የሰጠው ምላሽ ምን ብሎ ነው? ለጌታ አምላክ ስገድ፣ እርሱን ብቻ አምልክ ብሎ ነው መልስ የሰጠው። ይህንን ቃል ነው የተጠቀመው። በዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ለጌታ አምላክ ስገድ፣ እርሱንም ብቻ አምልክ ብሎ ሲናገር ይህንን ቃል ነው የተጠቀመው። ተጨማሪ ከፈለግን በዮሐንስ ራእይ ምዕራፍ 19:10 ላይ እና ምዕራፍ 22:9 ላይ ዮሐንስ በአንድ መልአክ እግር ስር ተደፍቶ ሊሰግድ ሲል፣ ዮሐንስ ነው ሊሰግድ የነበረው። ሊሰግድ ሲል መልአኩ ለዮሐንስ ምን ይለዋል? ለእግዚአብሔር ብቻ ስገድ፣ ለእኔ እንዳትሰግድ፣ ለእግዚአብሔር ስገድ፣ እኔ አብሬ ምንድን ነኝ ይለዋል፣ ባሪያ ነኝ ይለዋል። እና መልአኩ ለዮሐንስ ለእግዚአብሔር ስገድ ብሎ ሲናገር ይህንኑ ቃል ነው የተጠቀመው። በተለይ አዲስ ኪዳን ላይ ሰዎች ለሰይጣን፣ ለጣዖት እና ለአውሬው ከመስገዳቸው ውጪ ይሄ ቃል ለእግዚአብሔር ነው የዋለው። ይሄ ቃል ለምን እንደቀረበ የምናየው ሰዎች ለሰይጣን ሲሰግዱ ያው አምልኮ ነው። ሰዎች ለጣዖታት ሲሰግዱ ጣዖታትን ሲያመልኩ አምልኮ ነው። ሰዎች ለአውሬው ሲሰግዱ አምልኮ ነው። ከዛ ውጪ የቀረበው ለእግዚአብሔር ነው። ቅድም የጠቀስኳቸው ለሰይጣን፣ ለአውሬው፣ ለጣዖታት ለሚለው በኋላ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 7 ቁጥር 13 ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 13 ላይ ራእይ ምዕራፍ 9 ቁጥር 20 ላይ ራእይ 9:20 ራእይ ምዕራፍ 13 ራእይ ምዕራፍ 13 ቁጥር 4 ቁጥር 8 እና ቁጥር 12 ነው። የራእይ 13ን እናንብበው፣ ሶስቱም ቁጥሮች እሱ ላይ ስላሉ። ቁጥር 4 አውሬውንም እየተከተለ ተደነቀ ካለ በኋላ ለዘንዶውም ሰገዱለት፣ ለአውሬው ስልጣን ሰጥቶታልና ለዘንዶ ሰገዱለት። ይሄ ቦታ ይሄው ቃል ነው ያለው ራእይ 13
4ን ያነበብኩት 8ንም ብናነብ ከዓለም ፍጥረት ጀምሮ በታረደው በሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ይሰግዱለታል ይላል። ይሰግዱለታል። ቁጥር 12 ላይ በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል፣ ለሞቱ የሆነውም ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩትን እንዲሰግዱለት ያደርጋል ይላል። ስለዚህ ይሄ ቃል የዋለው ፕሮስኩኒዮ ለአምልኮ ነው ማለት ነው። እግዚአብሔርን የሚያውቁ ለእግዚአብሔር ይሰግዳሉ፣ ለእግዚአብሔር ለአምላክ ብቻ ስገድ በሚል እግዚአብሔርን የማያውቁ ለአውሬው ለጣዖታት ይሰግዳሉ። ስለዚህ በተለይ በአዲስ ኪዳን በተለይ ነው ያልኩት ይሄ ቃል የዋለው ለአምልኮታዊ ስግደት ነው። ወርሺፕ ማድረግ ነው። አዲስ ኪዳናችን ላይ ለጌታ ኢየሱስ ክርስቶስ ሲደረግ ከማየትና ለጣዖታት ከመነገሩ ውጪ በአዲስ ኪዳን ላይ ይሄ ቃል ለሌላ አልዋለም። ይሄ ቃል የምናገኘው ፕሮስኩኒዮ ለጣዖታት ሰዎች ሲሰግዱና ለጌታ ኢየሱስ ሲሰግዱ ነው ይሄን ቃል የምናገኘው። ከነዚህ ለጌታ ኢየሱስ ከመስገድና ለጣዖታት ከመዋሉ ውጪ 2 ቦታዎች ላይ ቃሉ ግን ውሏል። አንደኛው ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ በተናገረው ምሳሌ ውስጥ ይሄን ጥቅም ላይ አውሎታል። ምንድነው የሆነው? ሊከፍለው የማይችለው ታላቅ ዕዳ የነበረበት ሰው፣ እጅግ ብዙ ዕዳ የነበረበት ባሪያ የዕዳ ምህረት ለማግኘት በንጉሱ እግር ስር ተደፍቶ ልመና ሲያቀርብ በእግሩ ስር ወድቆ እባክህ አለው ሲል ማቴዎስ 18:26 ይህንን ቃል ተጠቅሞታል። ይሄ ቃል አሊጎሪካል በሆነ ትርጓሜ ወይም አመስጥሮት ማለት ምስጢር ከሚል ጋር የተገናኘ ነው። በአመስጥሮታዊ ትርጓሜ ወይም በአሊጎሪካል ትርጓሜ በዚህ ምሳሌ ውስጥ ይሄ መሐሪ ጌታ ማን ነው? ኢየሱስ ነው። ጌታ በተናገረው ምሳሌ ውስጥ እጅግ ብዙ ዕዳ የነበረበትን ሰው ይቅር ያለው በአሊጎሪካል ትርጓሜ ጌታችን ኢየሱስ ክርስቶስን ነው የሚወክለው ማለት ነው። ራእይ 3:9 ላይ ደግሞ ለቤተ ክርስቲያን ውሎ እናየዋለን። ከዚህ ውጪ አዲስ ኪዳን ላይ ይሄ ቃል የዋለው ለጣዖታት አምልኮና ለጌታ ኢየሱስ ክርስቶስ ነው የዋለው። ወደ ወንጌላት ስንመጣ ወንጌላት እንዴት እንደተጠቀሙ ጉዳያችን አንደኛው ወንጌል ጋር ለመምጣት ነው። ይሄ ቃል በማርቆስ ወንጌል ውስጥ 2 ጊዜ አለ። አንደኛው አጋንንት ወይም ሌጊዮን ምዕራፍ 5 ቁጥር 6 ላይ አጋንንት ወይም ሌጊዮን ለጌታ ኢየሱስ ክርስቶስ መስገዳቸውን ሲያሳየን፣ ምዕራፍ 15 ቁጥር 19 ላይ ደግሞ የሮማ ወታደሮች ሲያላግጡበት ለማላገጥ ያደረጉትን ስግደት ያሳየናል። ሉቃስ ደግሞ ጌታችን ኢየሱስ ክርስቶስ በዲያብሎስ ሲፈተን ወድቀ ብትሰግድልኝ ሲለውና ለጌታ ለአምላክ ብቻ ስገድ ሲል 2 ጊዜ ምዕራፍ 4 ላይ ይህንን ቃል ተጠቅሞታል። ከዛ በኋላ ከሞት ከተነሳ በኋላ ደቀ መዛሙርቱ ለሱ ያደረጉትን ስግደት ለመጥቀስ ምዕራፍ 24 ቁጥር 52 ላይ እግሮቹንም ይዘው ሰገዱለት ለማለት ይጠቀማል። ዮሐንስ ቃሉን 12 ጊዜ ተጠቅሞታል። 10 ጊዜ ምዕራፍ 4 ላይ ነው። ከሳምራዊቷ ሴት ጋር በነበረው ዲያሎግ ውስጥ 10 ጊዜ አለ ቃሉ። አባቶቻችን በዚህ ተራራ ሰገዱ፣ እናንተ መስገድ የሚገባው በኢየሩሳሌም ነው ትላለች። እሱም ደግሞ ምን ይላታል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው። ስለዚህ መስገድ እየተባለ አባቶች እግዚአብሔርን ለማምለክ ያደረጉትን ስግደት እናንተ ደግሞ መስገድ ያለባችሁ ለእግዚአብሔር የሚሰገደው በእውነትና በመንፈስ ነው ሲል እዚህ ውስጥ ባለው ዲስከሽን ውስጥ 10 ጊዜ ቃሉ አለ። ኦብቪየስሊ ስለምንድን ነው የሚያወራው? ስለ አምልኮ፣ ስለ ወርሺፕ ነው የሚያወራው። ዮሐንስ ምዕራፍ 9 ቁጥር 38 ላይ አይነ ስውር ሆኖ የተወለደው ሰው ለጌታ ያቀረበውን ስግደት ለመግለጥ፣ እንዲሁም ደግሞ ምዕራፍ 12 ቁጥር 24 ላይ ከግሪክ መጥተው ወደ ኢየሩሳሌም ፋሲካ ለማክበር የመጡት ሰዎች ለአምልኮተ እግዚአብሔር መምጣታቸውን ለመናገር አቅርቦታል። ሐዋርያት ሥራ ውስጥ 4 ጊዜ፣ አንደኛ ቆሮንቶስ ውስጥ 1፣ ዕብራውያን ውስጥ 2 ይሄ ቃል ጥቅም ላይ ውሏል። አምልኮተ እግዚአብሔርን ለማሳየት ነው የቀረበው። እንግዲህ ይህ ቃል በራእይ መጽሐፍ ውስጥ 24 ጊዜ ከማግኘታችን በቀር ቃሉን በስፋት የተጠቀመው ሐዋርያው ማቴዎስ ነው። ከዮሐንስ ራእይ ውጪ ሐዋርያው ማቴዎስ ነው የተጠቀመው ለ13
ጊዜ ነው የተጠቀመው። ከ13ቱ 10ን ጊዜ የተጠቀመው ለጌታ ለኢየሱስ ክርስቶስ የቀረበውን ስግደት ለማሳየት ነው። ከነዚህም መካከል 8ቱ ከጌታ ኢየሱስ ክርስቶስ ትንሣኤ በፊት የነበሩ ናቸው። 2ቱ ደግሞ ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ የቀረቡ ናቸው። ማቴዎስ ይሄ ቃል ላይ ከሌሎቹ ወንጌላት ጸሐፊዎች የተለየ ትኩረት ማድረጉን የምናውቀው እንደምታውቁት አንዳንድ ታሪኮች 2 ወንጌል ውስጥ 3 ወንጌል ውስጥ 4 ወንጌል ውስጥ ይደጋገማሉ። ለምሳሌ ጌታ ኢየሱስ ክርስቶስ በዲያብሎስ የተፈተነው ታሪክ የምናገኘው 2 ወንጌላት ውስጥ ነው። አንዳንዶቹ ደግሞ 3 ወንጌላት ውስጥ የሚጻፉ ነገሮች አሉ። ሌሎቹ ሌላ ቃል ተጠቅመው የጻፉትን ማቴዎስ ሲጽፈው ይሄን ቃል ፕሮስኩኒዮ የሚለውን ቃል ተጠቅመው ነው የሚጽፈው። ሌሎቹ ሳይጠቀሙ ያለፉትን እሱ ይሄንን ቃል ነው የሚጨምረው እና የሚጠቀመው ይሄ በአጋጣሚ ምክንያት አይደለም። ማቴዎስ የጻፈው ለማን ነው? ወይም የማቴዎስ አጻጻፍ እንዴት አይነት ነው የሚል ጥያቄ ብናነሳ ተገቢ ነው። ማቴዎስ ወንጌሉን የጻፈው ለእስራኤላውያን ነው። የመጀመሪያዎቹ የቤተ ክርስቲያን አባላት አብዛኞቹ አይሁዳውያን ናቸው። ስለዚህ ማቴዎስ የጻፈው ለነሱ ነው የጻፈው። ታርጌት ያደረገው እነሱን ነው። ማርቆስ ለአሕዛብ ነው ያደረገው። ማቴዎስ የጻፈው ለእስራኤላውያን ነው። ስለዚህ ለነሱ የሚመች በነሱ ኮንቴክስት እነሱ ላይ ፎከስ ያደረገ መልክ አለው። ለምሳሌ ከሌሎቹ ወንጌላት በተለየ የጌታ ኢየሱስ ክርስቶስን እስራኤላዊነት የሚነግረን ማቴዎስ ነው። ገና ወንጌሉን ሲጀምር የአብርሃም ልጅ ብሎ ከዛ ነው የሚጀምረው። ጌታ ኢየሱስ ክርስቶስን የዘር ሐረግ ሲነግረን እሱን ነው የሚነግረን። እሱ ብቻ አይደለም። እስራኤል በክርስቶስ ኢየሱስ አገልግሎት ላይ ቅድሚያ እንዳላት የሚነግረን ማቴዎስ ነው። ለምሳሌ ምዕራፍ 10 ቁጥር 5 እና 6ን ስናይ ምዕራፍ 10 ቁጥር 5 እና 6ን ስናይ እንደገና ደግሞ ምዕራፍ 15ን ስናይ በተለየ መልኩ የሚነግረን የተላኩ ወደ ጠፉት ነው እንጂ ወደ ሌሎች አይደለም የሚል መልእክት፣ ወደ ሳምራውያን አትሂዱ የሚል መልእክት እሱ ብቻ ነው የሚነግረን። ለምሳሌ ምዕራፍ 10 ቁጥር 5 እና 6ን ስናነብ እነዚህን 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህ አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ። ስለዚህ ወደ አሕዛብም አትሂዱ ነው የሚላቸው፣ ወደ ሳምራውያንም አትሂዱ ነው የሚላቸው። ወዴት ነው የምትሄዱት? ወደ እስራኤል ሕዝብ ወደ ጠፉት ነው የሚላቸው። ምዕራፍ 15 ቁጥር 24ም ላይ እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ለዛች ለሲሮፊኒቃዊት ሴት ነው የሚነግራት። ስለዚህ ማቴዎስ ነው ይሄን የሚነግረን። ማቴዎስ በቃ ፎከስ አድርጎ የሚጽፈው የእስራኤልን ሕዝብ ነው። ጌታችን በሕፃንነቱ ወደ ግብፅ መጓዙ እስራኤላውያን ወደ ግብፅ ከመሄዳቸው ጋር የሚያያዝ መሆኑን፣ እውነተኛ እስራኤል መሆኑን ክርስቶስም የሚነግረን እሱ ነው። ከሌሎች ወንጌላትም በተለየ ከብሉይ ኪዳን ብዙ የሚጠቅሰው እሱ ነው። ሰማው ክርስቶስ ኢየሱስንም በኒው ሞሰስ አዲሱ ሙሴ አድርጎ የሚያቀርብልንም እሱ ነው። ለምንድን ነው ይህን የምናገረው? ማቴዎስ የጻፈው ለአይሁድ በመሆኑ ለእስራኤላውያን በመሆኑ ይሄንን ቃል እንዲሁ አይጠቀምም። እነሱ ይሄንን ቃል ለአምልኮ ብቻ እንደሚጠቀሙበት እያወቀ ይሄንን ቃል ዝም ብሎ አምጥቶ ለኢየሱስ አይሰጠው። ሌሎቹ ባልተጠቀሙበት ቦታዎቹ ላይ መጠቀሙ ኢየሱስ ክርስቶስ የአምልኮ ስግደት እንደሚቀበል ለማሳየት መፈለጉን እንድንገምት ያደርገናል። ስለዚህ ለምሳሌ የቴት ተጠቅመዋል። 70 ሰገል ለኢየሱስ ሊሰግዱ መጥተዋል። ማቴዎስ ምዕራፍ 2 ላይ የተለያዩ ሰዎች ለኢየሱስ ክርስቶስ ልመና ሲያቀርቡ ምዕራፍ 2 ቁጥር 2 ላይ፣ ምዕራፍ 9 ቁጥር 15 ላይ፣ ምዕራፍ 15 ቁጥር 25 ላይ፣ ምዕራፍ 20 ቁጥር 20 ላይ ተናግሯል። ደቀ መዛሙርቱ ራሳቸው ለጌታ ኢየሱስ ክርስቶስ መስገዳቸውን ምዕራፍ 14 ቁጥር 35 ላይ ይናገራል። ለምንድን ነው ማቴዎስ ይህንን የሚያደርገው ስንል የመጀመሪያዎቹ ክርስቲያኖች የመጀመሪያዎቹ እስራኤላውያን ክርስቲያኖች የቤተ ክርስቲያን አባላት ኢየሱስን እያመለኩ እንደሆነ ስለሚያቅ ያንን ድርጊት አስቀድሞም የነበረ መሆኑን ያንን ለትንሣኤው ጌታ ሲያደርጉት የነበረው ከትንሣኤም በፊት ሲደረግለት የነበረ መሆኑን ለማሳየት ነው። ስለዚህ የመጀመሪያዎቹ አማኞች ለኢየሱስ ሲያደርጉ የነበረው ለእግዚአብሔር ብቻ የሚደረግን ነገር ነው። ምክንያቱም ምዕራፍ 4 ላይ እንደጻፈው ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ብሎ ሲናገር
ስግደት የሚገባው ለእግዚአብሔር ብቻ እንደሆነ እየነገረን ነው። መልሶ ደግሞ ያንኑ ቃል ተጠቅሞ ስግደት ለኢየሱስም ተደርጓል ይለናል። ለጌታ ለአምላክ ስገድ እሱም ብቻ አምልክ ብሎ ተናግሮ ሲያበቃ ያንኑ ቃል ወስዶ ደግሞ ኢየሱስ ክርስቶስ ተሰግዶለታል ሲለን ምን ማለት ነው? ኢየሱስ ክርስቶስ ሲቀበል የነበረው የአምልኮ ስግደት ነው እንጂ አጋጣሚ አይደለም በማቴዎስ አጠቃቀም ውስጥ ማለት ነው። ስለዚህ ሰዎች ለጌታ ለኢየሱስ ክርስቶስ መስገዳቸውን ይህንን ቃል ተጠቅመን ስንናገር ኮንቴክስቱን ግምት ውስጥ አውዱን ግምት ውስጥ መክተት አለብን። ምክንያቱም ማቴዎስ እየነገረን ያለው ወይም ሊነግረን ያሰበው የኢየሱስን አምላክነት ቢሆኑም ስግደት አቅራቢዎቹ ግን ሁልጊዜ ያንን ሲያደርጉት ያንን ተረድተዋል ማለት ላይሆን ይችላል፣ ላይረዱ ይችላሉ። ማቴዎስ ግን የሚነግረን ኦልሬዲ ከትንሣኤ በኋላ ስለሆነ እየነገረን ያለው ኢየሱስ ክርስቶስ አምላክ ነው፣ ስለዚህ ይሄ የአምልኮ ስግደት ነው ብሎ ነው እያቀረበልን ያለው። ስለዚህ ይሄንን ለመረዳት ከትንሣኤ በኋላ ከተደረጉት ነገሮች መጀመር እንችላለን፣ ወይም ሁለት ቦታዎችን ትኩረት ሰጥተን እንመልከት። የመጀመሪያው ከትንሣኤው በኋላ የሆነ ነው። እሱን ተረድተን ከትንሣኤው በፊት ወደ ነበረው ነገር እንመለሳለን። ይህን የምናገኘው በማቴዎስ ወንጌል ምዕራፍ 28 ወይም በማቴዎስ የመጨረሻ ምዕራፍ ላይ ነው። ማቴዎስ 28 ቁጥር 10 በዚያን ጊዜ እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ቁጥር 16 ላይ 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ፣ ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ ይለናል። ምንድን ነው የተጠራጠሩት? ባዩት ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። የተጠራጠሩት ምንድን ነው? ከዚህ በፊት ትንሣኤውን የተጠራጠሩ ሰዎች ነበሩ። ቶማስ ለምሳሌ ተጠራጥሯል። ምንድን ነው ያለው ለቶማስ? ይኸው ምልክቱን እይ ብሎ ነው ያሳየው። ደቀ መዛሙርቱ ተጠራጥረዋል። ሲጠራጠሩ እዩኝ፣ መንፈስ እንደኔ ስጋና አጥንት የለውም ብሎ ነው የነገራቸው። ሉቃስ ወንጌልም ላይ ስንመለከት፣ ዮሐንስ ወንጌልም ላይ ስንመለከት ማለት ነው። እርሱ እንደሆነ እንዲያውቁ ይጋብዛቸው ነበረ። ይህን እርግጠኛ ለመሆን የሉቃስ ወንጌል ምዕራፍ 24ን እንመልከት። ሲጠራጠሩ ምን እንዳደረገ ከቁጥር 36 እስከ 43። ይህን ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላ ሰጡት። ተቀብሎም በፊታቸው በላ ነው የሚለው። ስለዚህ ሳያምኑ ሲቀሩ ያረጋገጠላቸው በምንድን ነው? ይኸው እዩኝ፣ ይኸው ዳሱኝ፣ ይኸው ጨብጡኝ አላቸው። ከዛ ኢቭን በመደነቅ እንኳን ማመን ሲያቀታቸው የሚበላላችሁን ብሎ በፊታቸው በላ። ምን ፕሩቭ እያደረገላቸው ነው? እኔ ነኝ፣ መንፈስ አይደለሁም፣ ጎስት አይደለሁም፣ አካላዊ ትንሣኤ ነው የተነሳሁት ብሎ ነው እየነገራቸው ያለው። ዮሐንስ ወንጌል ምዕራፍ 20 ላይ ያለውን የቶማስን ታውቃላችሁ። ከቶማስ በፊትም ማመን ሲቸግራቸው ነበር እነሱ። በኋላ አይተው ካረጋገጡ በኋላ ግን ቶማስ በቦታው ስላልነበረ እሱ ማመን እንደተቸገረ እናያለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ይህንም ብሎ እጆቹንና ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ይላል። ከዛ በኋላ ደግሞ ቶማስ በተራው ካልከተትኩ ብሎ ሲናገር ወይ ካላየው ሲል ቁጥር 27 ላይ ከዚያም በኋላ ቶማስ ጣትህን ወደዚህ አምጣ፣ እጆቼን እጅህንም አምጣ፣ በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለ። ስለዚህ ሰዎች ትንሣኤውን ሲጠራጠሩ ሲያሳያቸው የነበረው ምንድን ነው? አካላዊ
ትንሣኤ እንደሆነ ትንሣኤው መንፈስ እንዳልሆነ እሱ ራሱ መሆኑን ምልክቱን እንዲያው ነው የጋበዛቸው። እዚህ ማቴዎስ 28 ላይ ግን ምንድን ነው የተጠራጠሩት? ምክንያቱም ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ፣ ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ ነው የሚለው። ዴን ምንድን ነው ያደረገው? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና እያለ ታላቁን ተልእኮ ነው የሚነግራቸው። ምንድን ነው የተጠራጠሩት? ትንሣኤውን አይመስለኝም። ምክንያቱም ከምላሹ እንደምናየው እሱ ራሱ መሆኑን ሳይሆን እየነገራቸው ያለው ምን እንዳለው ነው የሚነግራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ ነው የሚላቸው። ስለዚህ ስለ መነሳቱ ሳይሆን በሰማይም በምድርም ስልጣን ያለው እሱ መሆኑ ላይ ነው ጥርጣሬው። የነሱ ጥርጣሬ መነሳቱ ላይ አይደለም፣ ተገልጦላቸዋል። በመካከል በሌሎች ቦታዎች ላይ የምናየውም ነገር ምክንያቱም ይሄ የት ነው እየተካሄደ ያለው? ተራራ ላይ ነው እየተካሄደ ያለው። ይሄ ከእርገቱ ጋርም ይገናኛል። ምክንያቱም ቀጥሎ ወዲያው ምንድን ነው ያለው? የታላቁ ተልእኮ ትእዛዝ ነው። ማቴዎስ ታሪኩን እዚህ ላይ ነው የሚደመድመው። ስለ ማረጉም የሚነግረን ሉቃስ ነው የሚነግረን አይደል? በወንጌሉ ላይም በሐዋርያ ሥራ ላይም የሚነግረን። ስለዚህ ይሄ እሱን ኤቨንት ነው። ምክንያቱም ተራራ ላይ ነው የሚነግረን። ወዳዘዛቸው ተራራ ሄዱ ነው አይደል የሚለው ቁጥር 16 ላይ ወደ ተራራ ሄዱ። ስለዚህ በመካከል ጌታችን ኢየሱስ ክርስቶስን ደጋግመው እንዳዩ ማሰብ እንችላለን። ለስንት ቀን ነው የታያቸው? ሐዋርያ ሥራም እንደሚነግረን ለ40 ቀናት ይላል። ስለዚህ እዚህ ቦታ ያላመኑት ትንሣኤውን አይደለም። ያላመኑት አንዳንዶቹ እውነት አምላክ ነው የሚል ነው። ምላሹ ምንድን ነው? ስልጣን በሰማይና በምድር ተሰጠኝ። ስለዚህ በሰማይም በምድርም ስልጣን የማን ነው? የሱ ነው። እሱን ነው የሚነግራቸው። ስለዚህ ሲሰግዱለት በሰማይና በምድር ስልጣን ላለው ካልተሰገደ ለማን ነው የሚሰገደው ታዲያ? የሚሰገደው በሰማይም በምድርም ስልጣን ላለው ካልሰገድን ለማን ነው የምንሰግደው? የመላለሙ የዩኒቨርሱ ስልጣን ላለው ካልተሰገደ ለማን ነው የሚሰገደው? ስለዚህ ጥርጣሬያቸው የነበረው እውን እሱ አምላክ ነው የሚል እንደሆነ ከምላሹ መረዳት ብዙም አስቸጋሪ አይደለም። ይህንን አይተን ደግሞ በምዕራፍ 14 ላይ ማቴዎስ ምዕራፍ 14 ላይ ከቁጥር 22 እስከ 33 ከዚህ በፊት በማርቆስ ላይ ያነሳ ነው አንድ ኢንሲደንት አለ። እናንብበው። ወዲያው ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ይሰጥምን በጀመረ ጊዜ ጌታ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ሰገዱለት። ከዚህ በፊትም ማዕበል ሲገጥማቸው በምዕራፍ 8 ቁጥር 23 እስከ 27 ላይ ጌታ ሆይ አድነን ብለው ጮኹ ነበር ተኝቶ እያለ እና ይህንንም ሲያደርጉ በመዝሙር 118 ቁጥር 25 ላይ አቤቱ እባክህ አሁን አድን የሚለውን ጸሎት እሱን እየጸለዩ ነው የሚመስለው። ሲደመድም ታሪኩን እዚህ ቦታ ላይ ምንድነው? በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ነው የሚለው። በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። በውሃ ላይ መራመድ ውሃ መንገዱ የሆነውን ወይም መንገዱ በውሃ መሆኑን በብሉይ ኪዳን የተነገረለት የእስራኤል አምላክ ድርጊት እንደሆነ መዝሙር 77 ቁጥር 19
ኢዮብ 9:8 ላይ ከዚህ በፊት አይተነዋል። ማዕበሉን ጸጥ ማሰኘቱ በመርከብ ላይ ከነበሩት መርከበኞች ጋር እነዚህ ደግሞ ደቀ መዛሙርቱ በታንኳ ላይ ሆነው ያንኑ መዝሙረ ዳዊት ላይ የነበረውን ነገር መደገሙን ከዚህ በፊት አይተነዋል። ስለዚህ እዚህ ጋር ምን አይነት ነገር ነው የተካሄደው ስንል 3 ነገሮችን ማንሳት እንችላለን። የመጀመሪያው በማዕበል ላይ እየሄደ ያለ ግራ ሲገባቸው እኔ ነኝ አላቸው። እኔ ነኝ የሚለው ቃል ዮሐንስ ወንጌል ላይ በተለይ በተደጋጋሚ ያለው ኤጎኤሚ የሚለው ነው ብለናል። አይ አም ነው እንጂ ኢትስ አይ ማለት አይደለም ብለናል። ስለዚህ እኔ ነኝ አላቸው። ሁለተኛ ደረጃ ደግሞ እነሱ የእግዚአብሔር ልጅ ነህ ብለው ነው የሰገዱለት። ስለዚህ የእግዚአብሔር ልጅ ማለታቸውን ግምት ውስጥ እንሰግዳለን። ቀጥሎ ደግሞ መስገዳቸውን ነው የምናነሳው። እነዚህ ሰዎች ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ የታዘዘውን ነገር ያውቃሉ። እስራኤላውያን ናቸው። ይህንንም ደግሞ የጻፈልን ሐዋርያው ማቴዎስ ይህንኑ ጽፎልን መልሶ እዚህ ቦታ ላይ ደግሞ ሲሰግዱለት ጌታችን ኢየሱስ ክርስቶስ ስግደቱን መቀበሉን ሲያሳየን የሚነግረን ነገር አለ። ለምንድን ነው ለጌታ ኢየሱስ ክርስቶስ ሲሰገድ ጌታ ኢየሱስ ስግደቱን የሚቀበለው? ለመላክ ሊሰገድ ሲል መላኩ አትስገድልኝ የሚለው ለምንድን ነው? መላኩ ያ ስግደት እንደማይገባው ያውቃል። ጌታ ኢየሱስ ክርስቶስ ግን ያ ስግደት ሲቀርብለት መቀበሉ ያ ስግደት የተገባው እንደሆነ ያውቃል። መላኩ ሪጀክት ነው የሚያደርገው። ያክብሮት ነው የጸጋ ነው ብሎ አይቀበልም። ለጌታ ብቻ ስገድ እኔ ባሪያ ነኝ ብሎ ይከለክላል። ዲያብሎስም ያን ነገር ሲጠይቅ ለጌታ ለአምላክ ብቻ ስገድ የሚል ምላሽ ነው የሚያገኘው። ጌታ ኢየሱስ ክርስቶስ ግን ይሄ ስግደት ሲቀርብለት ይህንን ስግደት ይቀበላል። በዚህ ቦታ ላይ ደቀ መዛሙርቱ ኢየሱስ ክርስቶስ አምላክ እንደሆነ በቅጡ ተረድተዋል ብለን ልንናገር አንችልም። አልገባቸው ሊሆን ይችላል። ነገር ግን አንድ ነገር ተረድተዋል ማለት ነው። አንድ ነገር ተረድተዋል። ምንድን ነው የተረዱት? ኢየሱስ ሰው ብቻ አልነበረም። አምላክ መሆኑን በደንብ አልተረዱ ሊሆን ይችላል። ነገር ግን ሰው ብቻ አልነበረም። በውሃ ላይ የሚራመድ ነው። ማዕበል ወጀብ የሚታዘዙለት ነው። ስለዚህ ሂዝ ኖት ኦንሊ ሂውመን የሚለው ነገር ገብቷቸዋል። አምላክ ነው የሚለው ጋር እንኳን እርግጠኛ ወደ መሆን የሚመጡት ከትንሣኤው በኋላ ስለሆነ ማለት ነው። ኢየሱስ ክርስቶስ መቀበሉ ግን ማቴዎስ ይህንንም ሲነግረን በትክክልም ኢየሱስ ክርስቶስ አምላክ እንደሆነ የነገረን ብቻ ሳይሆን የወንጌሉ አንባቢዎችም ይህን አንብበው በእውነት ኢየሱስ አምላክ ነው ብለው እንዲሰግዱለት እየጋበዘም ጭምር ነው። ለጌታችን ለኢየሱስ ክርስቶስ አጋንንት እንደሰገዱለት ግልጽ ነው። አጋንንት ብቻ ሳይሆን ደግሞ መላእክትም እንዲሰግዱለት የእግዚአብሔር ቃል ያዛል። በዕብራውያን ምዕራፍ 1 ቁጥር 6 ላይ ደግሞም በኩርን ወደ ዓለም ሲያገባ የበኩር ልጁን ክርስቶስን ማለት ነው ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። የዕብራውያን ጸሐፊ ኢየሱስ ክርስቶስ ከመላእክት እንደሚበልጥ ነው እያስረዳ ያለው። ከመላእክት ይበልጣል። መላእክትን አንተ ልጄ ነህ ዛሬ ወለድኩ አላለም ያለው ለሱ ነው። ዓለማትን በፈጠረበት በሱ ነው የተናገረን። ከመላእክት ይበልጣል እያለ ነው የሚናገረው። ከዛ ደግሞ ምን ይላል? የመብለጡ አንዱ ማረጋገጫ መላእክት ለእርሱ ይስገዱ። መቼ ነው? በኩርን ወደ ዓለም ሲያገባ። መቼ ማለት ነው? ሲወለድ ወደ ዓለም ሲያገባ። በኩሩን ወደ ዓለም ሲያገባ ማለት የእግዚአብሔር መላእክት ይስገዱለት ተብሎ ታዟል። መቼ እንደሰገዱለት አልተጻፈልንም። በሉቃስ ወንጌል ላይ መላእክት የክርስቶስን መወለድ ሊያበስሩ እረኞች ጋር መምጣታቸውን ይነግረናል። ማቴዎስ 4:11 ላይ ቅድም ደጋግመን የጠቀስነው በዲያብሎስ በሚፈተንበት ጊዜ መላእክት አገለገሉት ብሎ ይነግረናል። ከዛ ውጭ ግን መላእክት የቱ ጋር እንደሰገዱለት አናቅም ስላልተጻፈልን። ዕብራውያን መጽሐፍ ላይ ግን ይስገዱለት ብለው ሲያዝ እዚህም ቦታ ላይ ፕሮስኩኒዮ የሚለውን እስካሁን ስናነሳ የነበረውን ቃል ነው የሚጠቀመው። ስለዚህ የአምልኮ ስግደት ነው። ስለዚህ ይህን ስንደመድም ምንድን ነው ምንለው? ጌታ ኢየሱስ ክርስቶስ ለእግዚአብሔር ብቻ የሚቀርብ ስግደት ሲቀበል ወይም ሲቀርብለት ካልተቃወመ ከተቀበለ እሱ እግዚአብሔር ነው ማለት ነው። ጌታችን ኢየሱስ ክርስቶስ ሌሎች ሲሰግዱለት መቀበል ብቻ ሳይሆን ክሌምም ያደርጋል እንዲያደርጉ። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩት
ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ይልና ወልድን የማያከብር የላከውን አብም አያከብርም ይላል። ስለዚህ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ። ስለዚህ አብ እንደሚከበር ነው ወልድም መከበር ያለበት ማለት ነው። አብ እንደሚከብር ነው ወይም እንደሚከበር ነው ወልድም መከበር ያለበት። ስለዚህ ልዩነት የለም። ለአብ የምናደርገውን ስግደት ነው ለወልድም የምናደርገው። መልአክን ጨምሮ የትኛውን ፍጥረት ይሄ ስግደት ሊቀበል አይገባውም። ከተቀበለ ለእግዚአብሔር ብቻ የሚቀርብን ነገር እየተቀበለ ስለሆነ ጣዖት አምልኮ ነው የሚሆነው። ከእግዚአብሔር ውጭ ለማንም ማድረግ ጣዖት አምልኮ ስለሚሆን ሰዎች ይሄንን ለሰይጣን ሊያቀርቡ ይችላሉ፣ ለጣዖት ሊያቀርቡ ይችላሉ። እያመለኩ ነው ማለት ነው፣ አምልኮ ነው። ክርስቲያኖች ግን ለአብ የሚያቀርቡትን ይህንን አምልኮና ስግደት ለወልድ ነው ማቅረብ ያለባቸው ማለት ነው። በማቴዎስ መነጽር ሲታይ ኢየሱስ ከትንሣኤው በፊትም የሚቀበለውን ስግደት ነው፣ ከትንሣኤው በኋላ የሚቀበለውን ስግደት ነው፣ ከትንሣኤው በፊትም ሲቀበል የነበረው ማለት ነው። ለዚህ ለውጥ የለውም ማለት ነው። ሌላ በትንሽ ደቂቃዎች የምንጨርሰው ርዕስ ደግሞ በመገለጥ ተራራ ላይ ክርስቶስ መገለጡን ነው የምናነሳው። የክብር ግልጠት በተራራ ላይ ብለን ይህንን ታሪክ በማቴዎስ ወንጌልም በማርቆስ ወንጌልም በሉቃስ ወንጌልም እናየዋለን። እስቲ የማርቆስ ወንጌል ምዕራፍ 9 ከቁጥር 2 እስከ 9 እናንብብ። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ። አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋራ ይነጋገሩ ነበር። ጴጥሮስ መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶችን እንስራ አለው። እጅግ ስለፈሩ የሚለውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድንገትም ዞሮ ሲመለከቱ ከእነርሱ ጋራ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው ይላል። ጴጥሮስ እጅግ ስለፈራ የሚለውን አያውቅም ነበር የሚለው ሳስበው ልቀን ያስገርመኛል። ከመፍራቱ የተነሳ ነው የሚናገረው ነው ይናገር ነበር ማለት ነው። ሰው ሲፈራ ምንድነው የሚሆነው? ዩዥዋሊ ዝም ነው የሚለው። እሱ ግን በቃ ያው ከመፍራቱ የተነሳ ምን የሚናገር አያውቅም፣ ይናገር ነበር። ይሄ ክስተት ብዙ ጥያቄዎችን ያስነሳል። ከጥያቄዎቹ መካከል ኤልያስና ሙሴ በተራራው ላይ ከጌታ ኢየሱስ ክርስቶስ ጋር ለምን ታዩ? ለምን እነሱ ተከሰቱ? ለምንድን ነው ሁለቱ የተመረጡት? ዋይኖት አብርሃም ይስሐቅና ያዕቆብ አይሻሉም ነበር? የእስራኤል አባቶች እነሱ ናቸው አይደል? እና መጥተው እኛም በማመናችን የአብርሃም ልጆች ነው የሆንነው እና እነሱ አይሻሉም ነበር? ለምንድን ነው የተመረጡት የሚል ጥያቄ ይፈጥራል። ብዙ ጊዜ የሚነሳው ሕግና ነቢያትን ስለሚወክሉ ነው የሚል ነው። ሁለቱም ነቢያት ናቸው። ሙሴም ነቢይ ነው፣ ኤልያስም ነቢይ ነው። ግን ሙሴም ታላቅ ነቢይ ነው፣ ኤልያስም ታላቅ ነቢይ ነው። ሙሴ ሕግን ይወክላል፣ ኤልያስ ነቢያትን ይወክላል በሚል ነው። ሊቀ ነቢያት አይደለም። በተለምዶ ሊቀ ነቢያት ተብሎ የሚወሰደው ሙሴ ነው። ልክ ጴጥሮስ ሊቀ ሐዋርያት እንደሚባለው ማለት ነው። ሙሴ ነው የሚወሰደው። ምክንያቱም ከዛ በኋላ ነቢያት ሁሉ የሚለኩት በማን ነው? በሙሴ ነው። ግን ሕግና ነቢያት የሚል አባባል የተለመደ፣ ሕግና ነቢያት ሲሉ ግን የሕግን መጽሐፍት አምስቱንና ከዛ በኋላ ያሉትን የነቢያት መጽሐፍት ወይም ደግሞ አንዳንድ ጊዜ ጠቅላላ ብሉይ ኪዳንን የሚገልጡት ሕግና ነቢያት ብለው ነው የሚገልጡት። ሰዎቹን ግን በዛ ደረጃ አይጠቀሟቸውም። ግን አባባሉ ፈርስት ሴንቸሪ ላይ የተለመደ አባባል ነው። ከዛ ይልቅ ለምንድን ነው ሙሴና ኤልያስ የተመረጡት ለሚለው የተሻለ ትንታኔ አለ። ቅዱሳት መጽሐፍትን ስንመረምር ብሉይ ኪዳንን ኤልያስና ሙሴን የሚያመሳስላቸው ያም ክስተት ምንድን ነው?
ሁለቱም እግዚአብሔርን ለማየት ፈልገዋል። ሁለቱም እግዚአብሔርን ለማግኘት ፈልገዋል። የእግዚአብሔርን ክብር ፈልገዋል። ለሁለቱም እግዚአብሔር ተገልጦላቸዋል። ሁለቱም ግን እግዚአብሔርን አላዩትም። ይህን ኢንሲደንት በዘጸአት ምዕራፍ 33 እና በአንደኛ ነገሥት ምዕራፍ 19 ላይ ማየት እንችላለን። የምታውቁት ነው፣ ግን ላንብበው። ዘጸአት ምዕራፍ 33 ከቁጥር 18 እስከ 23። እርሱም ሙሴ ማለት ነው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ፣ ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለም ላይ ትቆማለህ፣ ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታያለህ፣ ፊቴን ግን አታይም አለው ይለናል። ስለ ኤልያስ ደግሞ በአንደኛ ነገሥት ምዕራፍ 19 ላይ 19 ቁጥር 9 እንደዚህ ይላል። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ ይላል። ቁጥር 9 አንደኛ ነገሥት 19 ከቁጥር 11 እስከ 13 ደግሞ እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ፣ በእግዚአብሔርም ፊት ትልቅና ብርቱ ንፋስ ተራራዎቹን ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ ይላል። ሁለቱም መገለጦች ወይም ግልጠቶች የተካሄዱት በተራራ ላይ ነው። ሁለቱም ሰዎች እግዚአብሔር ሲገለጥላቸው የእግዚአብሔርን ፊት አላዩም። ሁለቱም ሰዎች፣ ሁለቱም ነቢያት እግዚአብሔርን መስማት ኃይሉን ማየት ቢችሉም ፊቱን ሊያዩ አልቻሉም ወይም አይችሉም። ይሄ ታዲያ ከዚህ ጋር ምን ያገናኘዋል ብንል ሁለቱም እግዚአብሔርን ማየት ፈልገዋል። ሙሴ ልይህ ሲል አታየኝም፣ ሰው ፊቴን አይቶ በሕይወት አይኖርም፣ ስለዚህ እጋርዳለሁ ብሎት ነው የሄደው። ኤልያስም እግዚአብሔርን ፍለጋ ነው የሄደው። ነገር ግን እግዚአብሔር ሲገለጥ ፊቱን ሸፍኗል። እግዚአብሔርን ላለማየት ማለት ነው። ፊቱን ሸፍኖ የእግዚአብሔርን ድምፅ ነው የሰማው። የእግዚአብሔርን ኃይል አይቷል። ኤልያስ ምን አይነት ነቢይ እንደነበረ ሁላችን እናውቃለን። ስለዚህ በዘመናቸው የእግዚአብሔርን ፊት ማየት ናፍቀው ነበር፣ አልቻሉም። አሁን ግን ጥያቄያቸው እየተመለሰላቸው ነው የሚመስለው። ማየት ፈልጋችሁ ነበር አይደል? አልቻላችሁም፣ አሁን ኑ እዩ ብሎ ፊቱን ያሳያቸው አድርጎ መውሰዱ የተሻለ ትርጓሜ ይሆናል። ምክንያቱም እግዚአብሔር ፊቱን ማንም አይቶ በሕይወት አይኖርም። አሁን ግን እግዚአብሔር በኢየሱስ የሰው ፊት ኖረው ማለት ነው። እግዚአብሔር በኢየሱስ ሰው አይቶት በሕይወት የሚኖርበት ፊት ሆነ። በፊት ፊቱን አይቶ ማንም በሕይወት አይኖርም፣ ይሞታል፣ ይቀሰፋል፣ ይጠፋል። አሁን ግን እግዚአብሔር ሰው ሆኖ ሲመጣ የማይታየው ሲታይ እግዚአብሔር የሰው ፊት ስለኖረው አሁን ማየት ይችላሉ ማለት ነው። ሙሴ ከተራራው ሲወርድ እግዚአብሔር ክብር በሱ ላይ ከማንጸባረቁ የተነሳ ፊቱ ምን ያደርግ ነበር ይለናል? ያበራ ነበር የሙሴ ፊት። ዘጸአት ምዕራፍ 34 ላይ ከ29 እስከ 35 ይነግረናል። ፊቱ ያበራ ነበር። እንደገና ዘጸአት 19 ላይ እግዚአብሔር በሲና ተራራ ላይ የወረደው ደመና ነው የወረደው። ደመና የእግዚአብሔር መገለጥ ምሳሌ ነው። በቴዎፋኒ በደመና ነው የሚገለጠው እና አሁንም ደግሞ ባነበብነው ክፍል ላይ ደመና ጋረዳቸው ነው የሚለው። ደመና ጋረዳቸው። ደመና ሲኖር የእግዚአብሔር ክብር የእግዚአብሔር ፕሬዘንስ መገለጫ ነው። በቤተ መቅደስ ውስጥ ወይም ደግሞ በሙሴ በሰራው የመገናኛ ድንኳን ውስጥ ደመና ሞላ ማለት ሸካይና የሚለው የእግዚአብሔር ክብር ነው፣ የእግዚአብሔር መገኘት ነው። ደመናው የእግዚአብሔር ፕሬዘንስን ነው የሚያሳየው። ስለዚህ እዚህ ቦታ ላይ ተራራ ላይ እያሉ ምን አደረጋቸው ነው የሚለው? ደመና ጋረዳቸው። ስለዚህ ይሄ ደመና የእግዚአብሔር መገለጥ የእግዚአብሔር መገኘት ነው። ለሙሴ በሙሴ በኩል ለሕዝቡ በተራራው ላይ ደመና ወርዶ እግዚአብሔር እንደተገለጠ
እና እግዚአብሔር ለሕዝቡ ሕግን እንደሰጠ ዘጸአት 19 ላይ እግዚአብሔር ለሕዝቡ ቃሉን እንደሰጠ አሁንም ደግሞ ደመና ተገለጠና እግዚአብሔር ተናገረ። ምን አለ? እርሱን ስሙት፣ የምወደው ልጄ እርሱ ነው፣ እርሱን ስሙት ነው ያላቸው። ስለዚህ ኢየሱስ ክርስቶስ ከመላእክትም በላይ መሆኑን ከከበሩ ቅዱሳን ከሙሴና ከኤልያስም መብለጡን ነው የሚያስረዳን። መብለጡን ነው። በነገራችን ላይ እሱ ነው እንጂ ያበራው፣ እሱ ነው እንጂ እነሱ ሪፍሌክሽን ነው፣ ከነሱ አይደለም። የነሱ አላበራም፣ እሱ ነው። ልብሱ የነጻው የነበረው እንደሱ ነው። ልብሱም አንጸባረቀ፣ አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል ድረስ በጣም ነጭ ሆነ ብሎ ነው የሚነግረን። ስለሱ ነው የሚያሳየን። ስለዚህ ያንንም ምን አላቸው? ከሙታን እስክነሳ ድረስ ለማንም እንዳትናገሩ ብሎ ደቀ መዛሙርቱን አዘዛቸው። ስለዚህ በዚህ ቦታ ላይ ኢየሱስ ከነቢያትም በላይ ነው ማለት ነው። የነቢያቱን የነዚህን ሁለት ታላላቅ ነቢያትም ናፍቆት መመለሻ ነው የሚመስለው። ስለዚህ በየትኛውም ብንወስደው ኢየሱስ ክርስቶስ አምላክ መሆኑን ነው የሚያሳየን እና ጴጥሮስ በዚህ መረዳት ስር ስለነበረ መልእክቱን እንኳን ሲጽፍ እኛ እኮ ይህን የምንጽፍላችሁ ተረት እየሰማን አይደለም፣ ምን አይተን ነው ይላል? ግርማውን አይተን ነው እያለ ያንን ክብር ማየቱ በሚጽፍበት ጊዜ እንኳን በሕይወቱ መጨረሻ ድረስ ያ ነገር ለጴጥሮስ የብዙ ነገሮች መሰረት ሆኖታል ማለት ነው። እና ይሄ የሚያሳየን ኢየሱስ ክርስቶስ አምላክነቱ ተጋርዶ ተከልሎ ተሰውሮ በሚታይ መልኩ ለሰዎች ቀርቦ ነው እንጂ በሚገለጥበት ጊዜ ይህንኑ ይመስል እንደነበር ነው የምናየው። ስለዚህ አምላክነቱን ትቶ አይደለም ሰው የሆነው። እንደዚህ የሆነ ዊንዶ አለ የታየበት፣ ግን ስቲል በምድርም ላይ ከትንሣኤው በፊትም አምላክ ነበር፣ ከዛ በኋላ አይደለም አምላክነቱ የጀመረው የሚለውን መልእክት ከዚህ ማየት እንችላለን። ለዛሬ በቃናል። አንድ ሴሽን ካገኘን ይህንን ምዕራፍ እናጠቃልላለን። ከዛ በኋላ ወደሚቀጥለው ነጥብ ነው የምንሄደው ማለት ነው።